ይሄምሬን ግዴታ ደፋር ለመሆን እኮ ወንድ መሆን አይጠበቅብኝም። ጀግና ነሽ ግን የምር ጀግና ካልፈለኩም ምናምን ማለት እችላለሁ። ይሄን አለ እንጂ ምክንያት አደርሽ እጠይቀው ልሂድበት እንዴ ካለ እኔ እዚህ ደብረኛል ብቻዬን ምናምን አንተ ስትሄድና ይዘኝ ሂድ። እኔ ይዤሽ እንደማልሄድ ታውቂዋለሽ አይደል? ምክንያቱም ንገረኝ። ማለት ይዘኸኝ ማትሄደው ለምንድን ነው? ማለት ምን ችግር አለው? ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ አለሁ ፈጣሪ ይመስገን ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ያው እንግዲህ ነገራቶችን ከይቅርታ ልጀምር። ሰሙኑን በመጥፋቴ ማለት ነው በጣም ይቅርታ አድርጉልኝ። ያው እንግዲህ የኔ ይቅርታ በዝቶ አልፏል። አንዳንዴ ያው ይቅርታም ሲበዛ ምን ይላል ይሰለቻል የሚባል ነገር አለ። እንግዲህ እናንተ ሳሰለችሁ ይቅር እንደምትልኝ ተስፋ አደርጋለሁ። የጠፋሁበት ምክንያት ትንሽዬ አሞኝ ነበረ። ስላመመኝ ነው የጠፋሁት እንጂ መጥፋት ፈልጌ አልነበረም። ግን ትንሽ አመመኝና ያው እንግዲህ ማለት ታመሜ ምናምን ደግሞ ቪዲዮ መስራት ቀላል አይደለም እና ለዛ ነው የጠፋሁት። አሁን ደግሞ እግዚአብሔር ይመስገን ተሽሎኛል፣ መጥቻለሁ እና ዛሬ እንግዲህ ሁለት ነገር ነው ይዤላችሁ የመጣሁት። አንደኛው በጣም ደስተኛ የሚያደርግ ነገር ነው። በቃ ደስ የሚል ነገር ነው። እናንተም ስትጠብቁት የነበር ነገር ነው። በቃ እኔንም እናንተንም ደስተኛ ሊያደርግ የሚችል ነገር ነው። ሁለተኛው ግን አላቅም ማለት ሁለተኛው ነገር ደስተኛ የሚያደርግ ይሁን አይሆን አላቅም። ምክንያቱም እኔም ገና ስላላወቅኩትኝ ማለት ነው። ስለዚህ በመጀመሪያ ምን ሁለታችንም እኔንም እናንተንም ምን ደስተኛ እንደሚያደርገን ለማየት አልጓጓችሁ? መረተው ጓጉ እንጂ በጣም ስትጠብቁት ነበረ። በጣም ስትጠብቁት የሄለንስ ቀን መች ነው ምናምን ስትሉ ነበረ። በነገራችን ላይ ይሄ ነገር እኔ ጋር ከደረሰ እግዚአብሔርን ምነው የምላችሁ ቆይቷል። በጣም ነው የቆየው ማለት ነው። መች ነው ብቻ በጣም በቃ ቆየ እኔ ጋር ከደረሰ። ነገር ግን ያው ከዛም በኋላ ቪዲዮን ብዙ እየሰራው ስላልነበር ምናምን አልሰራሁበትም ቪዲዮ እንጂ እኔ ጋር ከደረሰ ቆይቷል። ምንድነው አይደል ያው ምነው ገና አረ ወይ አጨብጭብ ወይ አንድ ነገር በል እንጂ አሹ ዛሬ አሹ ነው የሚቀርጸኝ ካሜራማን አሹ ነው ዛሬ እና ወይ አጨብጭብ ካሜራውን መሬት አስቀምጠውና አጨብጭብና ከዛ ታነሳዋል እና ያው አልከፈትኩትም ቤቱ በኩል ነው ገለበጥኩት ይሆነ እንዴ ያው በነገራችን ላይ ማለት ነው እኔ ኬርለስ መሆን በጣም የሚያስታውቀው መጣ አስቀመጥኩት ቤት ያው ዛሬ ይዤው ወጣሁኝ ማለት ነው። ቆይቷል ከመጣ ግን ቪዲዮ መስራት ምናምን አልተመቸኝም። ይቅርታ በጣም ብዙ ጊዜ ስጠብቁት ነበረ። ያው እንግዲህ እኔ እንጃ በቃ ማለት ከዛ የሆነ እንትን ስር ነበረ ራሱ ያስቀመጥኩትኝ ማለት ነው። ባለፈው ቤቴ ስታዩት ምናምን ቅር አላላችሁም? እሱ አለመሰቀሉ አልከፈትኩትም። ምክንያቱም ከእናንተ ጋር አብሬ ከፍታለሁ ብዬ ነው። ላሳያችሁ እንዲሁም እንደታሸገ ነው ማለት ነው። ይኸው እዩት ነው ውስጡ ባዶ ነው። አዎ ውስጡ ባዶ ቢሆንስ ግን ምንድነው ብለው ሰጥተውኝ ማለት ነው። እንደዛ መቼም ጠርተው ሰጥተውኝ ውስጡ ባዶ ያደርጉኝ። ቴንኪው በጣም አሽሩ። እናንተም ትቀበላላችሁ አንድ ቀን ማለት ነው። እና ይኸውና ግን ልክፈተው አይደለ? ልክፈተው መቼም ሳልከፍተው አንጀቴን በላሽ። ክፈት እና ቤተሰቦቼ እንኳን ደስ አላችሁ ወዳጆቼ፣ ውዶቼ። በጣም ለኔ በጣም ብዙ ነገር ስትደክሙ ስትለፉ ነበረና ዛሬ እንግዲህ በትንሹም ደስ ይላችኋል ብዬ አስባለሁኝ። ምክንያቱም ለዚህ በጣም ብዙ ደክማችኋል። ላይክ የኔ ውጤት አይደለም፣ ይሄ የእናንተ ብቻ ነው። ከፈጣሪ በታች የእናንተ ውጤት ነው። ነገር እንዴት ነው የሚከፈተው? ወገን
መከራዬን በላው እኮ ወገን። እንዴ ቆይ አይደለም ልከፍተው ነው ያሸጉት ወይስ መልሰው ሊወስዱስ ነው ያሸጉት? አረ በስመ አብ 100K ራሱ እስክገባ እንደዚህ አልደከመኝ። ቤተሰቦች እንደዚህ ደክሞኛል ተሰጥኝ አንድ በሉት። ኦ ማይ ጋድ ልከፍተው ነው ልከፍተው። አረ ጓጉት ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ይሄ እንትን ሲልቨር በጣም ይገርማችኋል። ይሄ ደግሞ ካርድ ለሰርግ ካርድ። ይሄ ደግሞ ምንድነው የጥሪ ካርድ። የሰር ኦ ማይ ጋድ ኦ ማይ ጋድ እንዴት አባቱ ውበት አለው የራስ የሆነ ያው ና ሄለን ቲዩብ የሚለውን አሳየልኝ እንጂ እንዴ ተይጣጥብሎ ሄሉቲዩብ ኦ ማይ ጋድ አንገበገበኝ አንድ ሰዓት አንገበገበኝ አንድ ሰዓት ሲሆን ወይ የፍቅር ድርሻዬ ሲሆን ወይ የመጨረሻዬ አንጀራችንን በላት። ቆይ ይሄንን ትክክል ላጣ ኦ ማይ ጋድ ኦ ማይ ጋድ እኔ አላውቅም እንዴት እኮ ደስ እንደሚል እንዲሁም ግንባሬ ላይ ነው ደስ የምር ግን በጣም ነው የሚያምረው። አያምርም? ቤተሰቦች ማን ነው ቆንጆ ከሁለታችሁ? ሞራሌን ሰበርከው፣ በላኸው፣ አንጀቴን በላኸው፣ አንጀቴን በላኸው። እመጣለሁ ብለህ ሄደህ የቀረ እና አያችሁት? በጣም ደስ ይላል። የሆነ ሲታይ ምናምን ግርማ ሞገሱ በተለይ ደግሞ ሴት ናችሁ። ለማንኛውም ከቀልዱ እንመለስና ወደ ቁም ነገሩ ስመጣ ይሄ የኔ ውጤት አይደለም፣ የእናንተ ውጤት ነው። ከፈጣሪ በታች እናንተ ናችሁ እዚህ እንድደርስ ያደረጋችሁኝ። በጣም ቴንኪዩ። በጣም ነው የምወዳችሁ ቤተሰቦቼ። እስከዛሬ እየደገፋችሁኝ ላላችሁ፣ ለወደፊትም እየደገፋችሁኝ ለምትቆዩ ለሁላችሁ ቤተሰቦቼ፣ ለእኔ ልዩ ለሆናችሁ፣ ሳጠፋ እየመከራችሁ፣ ትክክል ደግሞ ሲሆን እያደነቃችሁ፣ እያበረታታችሁ እዚህ ላደረሳችሁኝ ቤተሰቦቼ በሙሉ ዝቅ ብዬ ከልብ ነው ማመሰግናችሁ። ይሄ የእናንተ ውጤት ነው፣ የማንም ውጤት አይደለም። የምሬን ነው። እኔ ቪዲዮ ስለሰራው ብቻ የመጣ ውጤት አይደለም፣ የእናንተ ውጤት ነው። እናንተ ናችሁ ለዚህ ያደረሳችሁኝ። በጣም ቴንኪዩ። አንተ የለህበትም ከ100,000 በኋላ የመጣው ይቅርታ። እና በጣም ነው ማመሰግነው ቤተሰቦቼ ለዚህ ክብር ስላበቃችሁኝ በድጋሚ ቴንኪዩ። አንደኛው ደስታችን ይሄ ነበረ። ያኛው ደስታ ይሁን አይሁን ገና አላወቅንም። አስቀምጬው መጣ እና ብቻ በጣም ስጠብቁት ነበረ። እናንተም እንግዲህ ይኸው ዛሬ አምጥቼዋለሁ ማለት ነው። በጣም ደስ ይል ነበረ። ሌላኛውን ደግሞ ምንድነው ቢኒ ጋር እንደውላለን ዛሬ ማለት ነው። ቢኒ ጋር እንደውልና አንድ መጠየቅ እንፈልገው ነገር አለ። የሚጠይቀው ጥያቄ አለ ዛሬ ቢኒ። ደስታውን ሀዘን ይሁን ምናውቀው እሱ ከመለሰ በኋላ ነው ማለት ነው። ልደውልለትና ይምጣ። ከዛ እስቲ ጥያቄውን ጠይቀዋለሁ። እሺ በለኝ እምቢ በል እንግዲህ እሱ ፈጣሪ ነው የሚያውቀው። ግን ደግሞ እንግዲህ እኔ በቻልኩት ሁሉ እሞክራለሁኝ ማለት እሺ እንዲለኝ አግባባለሁ። እና ብቻ በጣም ነው ማመሰግነው፣ እግዚአብሔርን ነው የምላችሁ ማለት ነው። በጣም ነው ማመሰግነው። ፈጣሪ ያክብርልኝ። ሁሉ አነሳው ሄላ እንዴት አደር መስከን ደህና ነኝ። ደህና ነህ? እፈልግሃለሁ። ዛሬ ፈልጌሽ ነበረ። ኧረ በሰላም የሆነ ነገር አለ፣ ቁም ነገር ነው። ብዙ አታረፍድብኝ
የት መሰል ያለሁት መናፈሻ እታችኛ ወደ ያያለ ቁም ነገር ነው። እና ቤተሰቦች እስኪመጣ ድረስ እንጠብቀውና እኔም የሆነ እናንተም ሀሳቡ የሆነባችሁን ነገር ዛሬ እናንተም ሀሳብ የሆነባችሁ ነገር ነው። እኔም ደግሞ ማለት እያሳሰበኝ ያለ ነገር ነው እና መፍታት በምንችልበት መንገድ እንሞክራለን። እንግዲህ ከዛም በኋላ የፈጣሪ ስራ ነው የሚሆነው። ስለዚህ ይምጣና የእሱ መልስ እንሰማ ይሆናል። ድጋሚ ከምነግራችሁ እዚህም አውርቼ እንደገና እሱ ሲመጣ ከምደግምባችሁ ብዬ ነው እንጂ መንገርም እችላለሁኝ ማለት ነው። እና ግን እሱ ሲመጣ አብረን ብናወራው ይሻላል ማለት ነው። ምክንያቱም እዚህ አሁንም አውርቼ በኋላም ደግሞ እሱ ሲመጣ ከምደግም እሱ ይምጣና አብሬ ምን እንደምጠይቀው አብረን እና ይሆናል። እና ቤተሰቦቼ አብራችሁን ቆዩ። ብቻ ግን ለዛ ነገር አሁን ለከፈትኩት ነገር በጣም ነው ማመሰግነው። ክብረት ይስጥልኝ። በእውነቱ በጣም ነው ማመሰግነው። ፈጣሪ ያክብርልኝ እና ደግሞ በጣም አመሰግናለሁኝ ማለት ነው። እና እሱ እስኪመጣ እንጠብቀውና ያለውን ነገር ምና ይሆናል። እንጠብቀው። ወርቅ አልማዝ ብልሽ ይገልጽሻል፣ ውድ ዕንቁ ብልሽ ይገልጽሻል። ስም አጣሁልሽ የኔ ስጦታ፣ መቼም ልዩ አርጎ ፈጥሮሻል ጌታ። ስም አጣሁልሽ የኔ ስጦታ፣ መቼም ልዩ አርጎ ፈጥሮሻል ጌታ። የሚገርመኝ ዓይንሽን ሳይ የአጥቢያ ኮከብ ነሽ መልከ ፀሐይ። ደግሞ ሲመሽ ጀንበር ጠልቃ ትበኪያለሽ። አንተ ግን በየቀኑ ነው እንዲኩበት ብትጨምረው አንድ በል እንደ ጨረቃ ፈክቶ ሲያበራ መሽቶ የሰውነትሽ ቅኔ ግርም ይለኛል እኔ። ደህና አደርክ? እንዴት አደርክ? አንተ በየቀኑ ነው እንደ ቁመት የሚጨምረው። ምን ነበረ? የሆነ ዘፈን እኮ ነበረ ማለት ነው ከኔ እየተቆረጠ ላንተን እንደ እየተሰጠ ያለው አሁን አጠርቅኝ። መሳዝን ዜና እንደውም ልንገርሽ በቃ እዚህ ጋር ደረስኩ። በፊት እዚህ ጋር አልነበርኩ። ቆይ ግን ቤተሰቦች አንድ ጥያቄ ልጠይቃችሁ። እኔ አጥሬ ነው እሱ ረዝሞ ነው? እስቲ እውነቱን ንገሩኝ። እኔ ድሮ አጭር ነበርኩ እንዴ? አንተ ነው እኮ ነው ቀና ብዬ ገና ማየው። በህይወቴ አንተ ነው ቀና ብዬ ሌላ እንደዚህ ነበር። አንተ ረዝመህ ነው ከወንዶችም ስለምትረዝም ለነገሩ አልታማም ብዬ አስባለሁ። በቃ አትዘን፣ አይክፋ። ለአንቺ ግን ሰጥቼሽ እኔም አንቺም እኩል እንሁን። ምን ይመስልሽ? አልስማማም። እኔ የምፈልገው እንደዚህ ነው። ሽጦ ራሱ ስባል እኮ እምቢ ብዬሽ እኮ ለአንቺ እኮ አስቀርቼው ነው። የምሬን ሳክሰና አንደኛ በጣም ቤተሰቦች ነው። ሰላም በል። ሰላም ውድ የኛና አንቺ ውድ የተወደዳችሁ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። ሄሉዬም ያው አሁን ደህና ነሽ? ደህና ነን። ያው ጠፍተናል። ያው በእኔ ምክንያት እንዲህ ብለን ነበር። ትንሽ ጠፍተናል። ያው እንግዲህ በጣም ናፍቃችሁናል። እውነቱን ለመናገር እኔ ማለት ነው በጣም ናፍቃችሁኛል። ያው ሄሉ ስለምታውቁት ብዬ ነው። ያንቺ ይታወቃል እና በጣም ናፍቃችሁኝ ነበር። ያው ሄሉ ትንሽ ሰሞኑን ያው እንትን ብላ ነበር፣ ለዛ ነው። አሁን ግን መተናል። ግሊች አርጋ ነበረ። አሁን ግን ከነ ሙሉ ፈገግታዋ ከነ ቆንጂዋ ፊቷ ተመልሳለች፣ ከች ብላለች
እና አውራ እንጂ ዝም አትበል። እውነት እኔ ምንም ማለት ነው። እንደዚህ ግሊች አድርጎ መመለስ ግን ቆንጆ የሚያደርግ ከሆነ ማለት ነው እኔም አድርጌ ልመለስ። ኧረ ተይ እኔማ በእሷ ጭንቀት ትላለህ፣ በእኔ ጭንቀት እሱ ነው ታመነ። እና እንግዲህ ውድ ቤተሰቦቻችን እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ጋር ሁሉ ነገር አሪፍ እንደሆነ ተስፋ አደርጋለሁ። ዛሬ ያው ስላገኘኋችሁ በጣም ደስ ብሎኛል። በእውነት ግን እንዳገኘኋቸው ታውቃለህ? አላውቅም፣ ግን ናፍቆቴን ካገኘኋቸው ማይቀር ልግለጽ ብዬ ነው። እሺ ዛሬ የሆነ ጥያቄ ልጠይቅህ ነው የፈለኩ እና ደግሞ ማለት ነው ይሄ ጥያቄ የኔ ብቻ አይደለም የነሱም የኔም ነው። እነሱም የመጣ የኔም ጥያቄ ስለሆነ ልጠይቅ ነው። ቁም ነገር ነው እና ጠይቀ እንዴ ከበድ ያለ ነው። እጠይቀው ልሄድበት እምቢ ካለ እዚህ እናስሯለን። ጭራሽ ተባብራችሁብኝ ነው። ውሻ ነው የምንለቅበት። ተባብራችሁብኝ ነው። ውሻ ነው የምንለቅበት አላለም። ባለፈው አንተን ነው እኮ እኔ አየህ አሹ እኔን እኮ አይለኝም ቢኒ እንዴት አድርጌ ምን አቅም አለኝ እና ከቤት አባረራት። እሺ ትንሽ ይከብዳል እኮ ግን ጠይቂኝም አንጀቴን በላሹ። እሺ ምንድነው መሰለህ ማለት ይህ እንደዚህ ይልጠቃ ምን አልጨናነቅም እንዴ? እሺ እንደዚህ እሺ እኔ ልስጥሽ በቃ እንዴ አልፈልግ እንደዚህ ምንድን ነበረ ያ ዳንዶች እዚህ የቱርክ ፊልም ይጠራብኛል። እዚህ ህይወትን ማላምናት ለዚህ ነው ህይወትን ማላምናት። እኔ ግን አረ ህይወት ማናት? አንቺ የወራሽ እኔ ጀርባዬን ሰጥሽ ታየኝ እኮ እስቲ አይደለም ህይወት ማናት? ህይወት ተሰፈረ። አረ ጌታ ስም አንተ እኔ እኮ ልጠይቅህ የመጣሁት ጥያቄ እኮ የሚያስለቅስ ነው። እኔ ግን እየሳኩ ነው ማለት ነው። እሺ ልንገርህ፣ እየሳኩም ቢሆን ልንገርህ ማለት ነው። ማለት ወደ ሌላ ቦታ ልትሄድ ነው፣ ግን ደግሞ እኔን የት አድርገኸኝ ነው የምትሄደው? ማለት እንዴት ነው መሰለህ እኔ እዚህ ይደብረኛል ብቻዬን ምናምን፣ አንተ ስትሄድና ይዘኝ ሂድ። ምን አጨናነቀ? እሺ ይዘኝ ሂድ በቃ እንዴ ምንድን ነው የምትይኝ? ማለት እዚህ እኔ ለብቻዬ ምናምን መሆን ስለማልችል በጣም ስለሚደብረኝ ግዴታ አንተ ይዘኝ ልትሄድ ይገባል። ስለዚህ ይዘኝ ሂድ። ከባድ ጥያቄ ነው እንዴ? ለምንድን ነው የሚከብደው? አይ ባለፈው እንትን ያለ መስሎኝ ነበርና አሁን ድጋሚ ይዘኝ ሂድ ስትይ ደግሞ አስደነገጥሽ። እንዴ ሌላ ቀን ይዘኝ ሂድ ብያለሁ። አይ የምሄድበት ቦታ ሩቅ እንደሆነ ታውቂያለሽ አይደለም? አዎ ሩቅ እንደሆነ ምናምን ነግሬሻለሁ፣ ለአንቺ እንደማይመችሽ። ስለዚህ እኔ ይዤሽ እንደማልሄድ ታውቂዋለሽ አይደለም? እኮ ለምንድን ነው ይዘኸኝ የማትሄደው? ምክንያቱም ንገረኝ። ማለት ይዘኸኝ የማትሄደው ለምንድን ነው? ማለት ምን ችግር አለው? እኔ አንደኛ ሄሉ ይዤሽ የማልሄደው ለአንቺ ስለማስብልሽ ነው። ምክንያቱም ይዤሽ የምሄድበት ቦታ ለአንቺ አይመችሽም። ከምን አንጻር? ከአየሩ አንጻር፣ ከምግብ አንጻር፣ ከርቀቱ አንጻር እና ደግሞ ብቻሽን የምትሆኝባት ነገር ስለሚፈጠር ማለት ነው። ገባሽ አይደለ? እኔ ስራ ላይ ነው የምሆነው፣ ብቻሽን ነው፣ አንድ ክፍል ቤት ነው ማርፍበት። ስለዚህ የምታርፊበት ቦታ የለም። አንደኛ መንገዱ በጣም ሩቅ ነው። አየሩ ደግሞ እዚህ እንደለመድሽው ጭራሽ ላይሆን ይችላል። ወይ ከባድ ብርድ ሊሆን ይችላል፣ ወይ ከባድ ሙቀት ሊሆን ይችላል። በቃ ይዤሽ በጭራሽ ልሄድ አልችልም። በጭራሽ ማለት ነው። አሁን እኔ እዛ ይዤሽ ብሄድ የሆነ ነገር ብትሆኚ እኔ ምን ልሆን ነው? አይ አይደለም እኮ ማለት ለምሳሌ ያው ክላስ ምናምን ላልከው ውጭ ነው መሆነው መቼም ይሄ ታወቀ ነገር ነው። እንዴ ጭራሽ ውጪ እንዴ? እና ከአንተ ጋር አንድ ክላስ ነው እንዴ? እኔ ቢያንስ ውጪ ብሆን ይሻለኛል። እኔ የማውቀው ቦታ አስቀምጬሽ
እንዴ ተመቸም እነሱ የሰጡን ቤት ለኔ እኔ እዛ ብትሆኝ ነው የሚሻለኝ። እንዴ ነው አንቺ ወይ መጀመሪያ ስማኛ እንዴ ማለት ያንን ነገር ይሄ ክላሱን ላይክ ውጭ ነው መሆነው ኖርማል ነው። ሲቀጥል ደግሞ ምግቡ ምናምን ላልከው ይሄን ያህል ምንም ይሄ ፓክም ተደርጎ መሄድ የሚችል ነገር አለ። ሲቀጥል የአየር ሁኔታው ደግሞ ላልከው የአየር ሁኔታው ወይ ሙቀት ነው የሚሆነው ወይ ብርድ ነው የሚሆነው። ላይክ እኔ ሙቀት ያለበትን ሀገር ሄጄ አውቃለሁ፣ ብርድ ያለበትን ሀገር ሄጄ አውቃለሁ እና ይሄን ያህል የሚካበድ ነገር አይደለም። አልገባሽም አንቺ አሁን እሺ ውጭ ነው የምትኙም በል ከዛ እኔ በሳምንት አንድ ቀን ነው የምወጣው እረፍቴ ቢባልስ ከዛ አንድ ሳምንት ሙሉ ውጪ ልትቀመጪ እንዴ? ውጪ እኮ በረንዳ እኮ አይደለም እኮ የምቀመጠው ቤት ውስጥ አለ እንዴ የምቀመጠው እዚህ እንደምቀመጠው ማለት እዚህ ቤት ያን ለብቻ እንዴ እዚህ እኮ ቢያንስ እኮ እዚህ ቢያንስ እረፍት ይሰማኛል እዚህ ስትሆኝ እንዴ ለምን ቆይ የሰው ሀገር ነው እንዴ ምን የስማላቀው አብዛኛው ማላቀው ሰው ነው ያለው እዚህ እኮ ቤትሽ ነው ያለሽው እዛ ሆቴል ወይ ምናምን አይደል ይዘሽል ልረፍት እንዴት ነው አምኜ አንድ ልጅ ብቻዋን እንደዚህ ስትቀመጥ ላይ የሚችል እስቲ በምን እንዴትማ አይመጣውም እኮ የምትነግሪኝ ነገር ማለት ነው። እኔ እኮ የመጀመሪያ እኮ አይደለም ማለት ብዙ ቦታ ሄጄ እንደዛ ይዤ አውቃለሁ እኮ ይሄ እኮ ያ የሄድሽበት ጊዜ ትንሽ ጊዜ ሊሆን ይችላል። ገብቶሻል? ለትንሽ ጊዜ ሊሆን ይችላል ጀመር ማለት በቃ እሺ ካልፈለኩም ምናምን ማለት ትችላለህ። ይሄን አለ እንጂ ምክንያት አደርኩ አሹ ምክንያት መደርደር ነው እንጂ አሁን ምክንያት እየደረደርኩ ነው አይደለም። አሹ እኔ ምክንያት እየደረደርኩኝ አይደለም እና ላንቺ ስለማስብልሽ ነው። እኔ ምንም አልሆንም። በቃ እኔ ኃላፊነቱን ራሴ ወስዳለሁ። አንተ አትወስድ። የሆነ ነገር ከሆንሽ በኋላ ኃላፊነቱን እኮ አንቺ ብትወስጂም ባትወስጂም እኔ ነኝ የማውቀው። የምትጎጂው እኮ አንቺ ነሽ እኮ። እኔ አንደኛ እስቲ አስቢው ነኝ እስቲ ላስረዳሽ። ቃ እንዲህ ሳታኮርቺ የምሬን ነው ላስረዳሽ። ሄሉ ተረጅኛ በእኔ ቦታ ሆነሽ ተረጅኝ። አንቺን ይዤ የሰው ሀገር እኔ ከዛ ብቻዬን አንቺን ብቻሽን ተው በቃ የምሬን ነው እንዴ አትያዘኝ በቃ ተው እኮ እኔ እኮ እንድታኮርፊኝ አይደለም እሺ አላኮርፍህም በቃ ተውኩት አልሄድም እንዴ እዚህ ሆናለሁ ብቻዬን መጣ ኖርማል እሺ እና በቃ እንሂድ መሄድ ነው የምትፈልጊው ማለት እንሂድ ማለት ለቀኩት እኮ እሱን ከእኔ ጋር መሄድ ነው የምትፈልጊው ነበረ ግን አሁን አልፈልግም ነበረ አሁን አልፈልግም በቃ መሄድ ወስንሻል ኃላፊነቱን አልሄድም እንዴ አልፈልግም የምር እንደዚህ ደፋር ግን አትመስይኝም ማለት አልገባኝ ለምን የሆነ ሀገር ሩቅ ሀገር በቃ ከኔ ጋር ሄደሽ የማታውቂውን ነገር ለማየት እግዚአብሔር እኮ በጣም ድፍረት እኮ ይፈልጋል። ወንድ ራሱ እኮ አይደፍርም። ወንድ አይደፍርም። ይሄ ምሬ ነው። ግዴታ ደፋር ለመሆን እኮ ወንድ መሆን አይጠበቅብኝም። ጀግና ነሽ ግን የምር ጀግና ነሽ ግን ኧረ ለምን እኔ ራሴ እንደዚህ ብትይ ስሚ የሆነ ሩቅ ሀገር ልሄድ ነው እና ይዘኝ ሂድ የት ነው ምናምን ብዬሽ ከዛ እንደዚህ በጣም ማላውቀው ሀገር ምናምን ከሆነ ማለት ነው ጭራሽ አንቺ የሆነ ቦታ ሆነሽ ከዛ በሳምንት አንድ ቀን እዛውን እንገናኝ። እሺ አሁን ማሞጋገሱን ትቀጥላለህ? በጣም ነው የምትቆየው። አልሄድም ነበር እኔ አንቺ ግን እንደዚህ ጭራሽ ማክረፍ ደረጃ ምን እንሂድ በቃ ተወኝ። እሺ እሺ ሄዳለሁ እንዴ ተስማማን? አልስማማም እንዴ እንደዚህ እያለ እንዴት ነው የምስማማው ከእሱ ጋር? አሁን ይዣት የምሄደው ሁለት ነገር ቃል ስትገባልኝ ነው። ምንድነው ቃል ምገባልሽ? ንገረኝ። ቃል ምገባልሽ ነገር የምትገቢልኝ ነገር ማለት ነው እዛ ሄደሽ አመመኝ እና ምግብ አልተስማማኝ የምትይ ከሆነ ይሽዳለሁ አለለም ቅድም አላፍትን ነው እኮ አለለም አመመኝ አለለም ያመኝ ራሱ ይችላል በያመኝ ራሱ ማለት ነው አላመመኝም ነው ብለው እስቲ አሁን ጠይቀኝ አሞሻል በል አላመመኝ እስካሁንም ጠይቀኝ ለዚህ እንትንሽ ምግብ አልተስማማሽም በለኝ ምግብ አልተስማምቶሻል ተስማምቶሻል ናሽ ያ ስለዚህ ዘይት ይላል በቃ
ሊሄድ ነው እንዴ? ልቀፍ ነው እንጂ አሽከርክረኝ መጭ ወይኔ በቃ አውረደ የሆነ ፍሬን ላይ ወጣው እየመሰለኝ ነው። ሄዱ እንደዚህ ሳንጠለጥላት ማለት ነው። እኔ ራሴ በረርኩ ነው ይመስል በጣም ነው የምቀልድ። አያችሁ ቀላል ሳይሆን የሆነ በቃ ብርሽ እንደዚህ ሰው የሆነ ገበረርኩ ነው ይዟት ሊባል ነው። በምንድን ነው የምንሄድ? ልንሄድ ወይስ እኔ በመኪና ሄዳለሁ አንተ በፕሌን? ነገሩን ደግሞ ይዙ ከቀየረ አሹ አትሄድም እንዴ? አብረን እንደዚህ ከሆነ ሄዳለሁ። ቢያንስም ከምንም ባላረግ ቴንክ ዩ። ግን አንተ በመኪና እኔ በፕሌን ለምን አብረን የምንሄደው? አይ ግን አብረን እኮ አይደለም የምንሄደው ተለያይተን ነው። ግን እንደው ስንመለስ እንገናኝ። እዚህ ለምን እንገናኝ? ኧረ ወይኔ ደከምኩኝ። የምሬን እኮ ነው። እዚህ ለምን አንገናኝ? ስንመለስ የምንገናኝ ከሆነ አንተ ስትመለስ ብንገናኝ ይሻላል። አዎ ይሻላል። እውነትህን እና በምን እንሂድ? ተደፋፈሪሽ እሺ ደህና ነው። ግን መንገዱ እንዲረዝመን ማለት ነው። አንቺ ትኝት ብለሽብኝ እቅፍ አድርግሽ እንደዚህ ማለት ነው። በቃ አሁን ልጀምራ እንደዚህ ነው። ደመተኛ ስለምትውጂ ታዋረ ሚስጥር አታውጣው። እኔ እኮ ካልነገርኳችሁ ኧረ በእናትህ አትናገር። ሰሙኝ መኪና ውስጥ ማለት ነው። እንደ ሄሉ የሚተኛ ሰው ካለ እኔ በቃ እኔ ልቀጣ። የምሬን እኮ ነው። የማታውቀው መኪና ውስጥ ማለት ነው። ያለ ሀሳብ የሆነ በቃ አላ ቤቷ ራሱ እንደዚህ ሶፋው ራሱ እንደዚህ አይመቻትም ማለት ነው። ማለት ነው። አሁን አንተ ስትኖር ምናምን እኔ ማንም ይሁን እኮ በቃ ሰው ብቻ ይኖር ማለት ነው። ሰው ብቻ ይኖር አጠገቤ እንጂ እንዴ ማንም ደገፍል ማላቀው ሰው ነው። ቅርታ እንደዚህ ችልተኛ አብጌ ነው መኪና ውስጥ የመኪና ውስጥ እንቅልፌ ምናምን ይለያል ማለት ነው። እኔ ግን በጣም የሚገርመኝ ማለት ነው ልክ አዲስ አበባ እንደገባው እኮ ነው እግዚአብሔርን በቃ እኔ የድፍረት ማለት ነው። ልክ አዲስ አበባ የገባው ሰው ምናምን ፍሬንድሺፕ ልሄድ ቪዲዮ ልሰራ ምናምን ልሄድ ነውና ራይድ ምናምን ጠርቼ ቤት መጥቶ ራይዱ ወስዶኝ ከዛ ማለት ነው። ያው እኔ ደግሞ ብዙ ጊዜ ፑትስ ጫማ ነው ማረገው እንዲህ አይነት ሱሪ ምናምን ነው ለብሰው ከዛ ቲሸርት ወይ የሆነ ነገር ነው ለብሰው ማለት በቃ ይመቻል ነገር ምናምን። ከዛ እንደዚህ ዞሬ ምናምን መኪናው ከኋላ እኮ ነው እኔ ብቻ አይደለም ተኝቻለሁ ማለት ነው። አለሽ ምናምን ብያለሁ። ከዛ ስንደርስ ምናምን እና ደርሰሻል አለኝ። እኔ ተኝቻ ትንሽ ሄዳልኩት በራሱ መኪና ማለት ነው። በራሱ መኪና ደግሞ እኮ ደርሷል እኮ ፍሬንድሺፕ የት ነው ሲል ፍሬንድሺፕ ብያለሁ። እዛ ጋር ፍሬንድሺፕ በሩ ላይ እኮ ደርሰናል ሲል ትንሽ ሂድ በእናትህ አልኩት። ይዤሽ ላይ ደርሰናል እኮ ነው ያልኩሽ ነው። ስነቃና በሩ ላይ ነኝ። ወይ አባቴ ይቅርታ ነው እንዴት እንደሳቀ አረሳው ማለት እንዴት እንደሳቀ። ስለዚህ በመኪና እንደ አይ በፕሌን አይሻልም፣ በመኪና ይሻለኛል። እንዲሁም በእግር ይሆናል። በእግር እስከዚህ አስበዋል። ኪሎአችን ስንት ሆነ? እንደውም በእግር በቃ እንደንተና 17 ኪሎ ሆነ ነው ዘር እንደዚህ የሆነ ነገር ተሸክመን ምናምን የሆነ ነገር ዱላ ነገር ይዘን እንደዚህ ነው። አሁን ግን እንትን እንጀምራለን። ምን እንጀምር? በእግር ስለምን ቁጭ ድገናን እየሰራ እንዳውን እንዴ የምር ትሄዱ እንዴ? ከዚህ የምር እንሄዳለን። እንደ ድሮ የድሮ ሰዎች ከሆነ ሀገር እስከ አዲስ አበባ በእግራቸው ይመጡ ነበር። ልክ እንደዛ አሁን እኮ እኔ ከቤቴ እኮ ሱቅ ለመሄድ ራሱ የሆነ ተሸክሞ የሚያደርሰኝ ነገር ቢኖር ደስ ይለኛል። እንደዚህ አክፉሽ በቃ ቁጭ እቃውን ይዞ ምናምን ምልስ ምናምን ሮቦት ቢኖር አለቀ እናስመጣ እና ስለፈቀድክልኝ በጣም ነው ደስ ያለኝ። ኦ ማይ ጋድ አሁን ልሄድ ነው። እኔ መሄድ ሰው ነኝ። በቃ እኔ ኧረ ተውኝ እንዲሁ መሄድ ሰው ነኝ። እና ለማንኛውም የእንትኑን ነገር የበሶውን ነገርና በሶ ኧረ እኔ በሶ አልጠጣም። ለኔ ሙቅ ይሻለኝ እንትን እሺ ቲማቲም ድሮ እኮ መንገድ ሲሄድ እኮ አገልግል ምናምን ለምን አንተ ቆያለ አገልግል እንያዝ ፍርፍሩን እንያዝ። ያምር እሺ እንይዛለን።
ልትበላ እኔ አድርቄ ታመጣ አንተ ልትበላ ችግር የለም። ማላውቀው ምግብ ከምበላ የሆነ ቦምባስቲክ የሆነ ምግብ ከሚበላ። ለማንኛውም ቤተሰቦቼ የነበረን ቆይታ ይህንን ይመስላል። እኔ ያው ሁለት ደስታ ሆነ በአንድ ቀን ማለት ነው። ያው አንዱን ደስታ አይታችሁታል መጀመሪያ ላይ፣ ይሄ ሁለተኛ ደስታ ሆነ እና እኔ በጣም ነው ደስ ያለኝ ስለፈቀደልኝ፣ እሺ ስላለኝ በጣም ደስ ብሎኛል። እና በሌላ ልጅሽ ስለምሄድ እሺ በሌላ ቆንጆ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ይዟዚቷት በረረ ቻው ቻው። በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂው ሐቄን ባፍላ ታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም መርምረሽ ወቂው መውደዴን ተረድተሽ ሆዴን ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ግልጽ ነው የልቤ ዜማ ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ጥልቅ ነው የፍቅሬ ዜማ የልቤ ዜማ የልቤ ዜማ የልቤ ዜማ የፍቅሬ ዜማ ተፈጥራ እንጂ ይውደድሽ ተብላ ስሜቴን ምለየው ከሌላ መላመድ አልለው ገና በሳምንቱ አይኖቿን መናፈቅ ምንድነው ምክንያቱ? ልወዳት ነው መሰል ልቤን ጠረጠርኩ ልወዳት ነው መሰል ልቤን ጠረጠርኩ ልወዳት ነው መሰል ልቤን ጠረጠርኩ ልወዳት ነው መሰል ልቤን